ለመሆኑ ኢራን የኒውክሌር የጦር መሳሪያን መታጠቅ ከዓለም አቀፍ ሕጎች አንጻር ትችላለች ወይ? ቀጥሎስ ኢራን የኒውክሌር የጦር መሳሪያ ብትታጠቅ በቀጠናው፣ በሀገሩም፣ በዓለሙም በአጠቃላይ ምን ሊፈጠር ይችላል? በዚህ ርዕሰ ጉዳይ ዓለም አቀፍ ሕጎችን፣ ወቅታዊ ሁኔታዎችን የዳሰሰ ሰፊ መረጃ አቀርብላችኋለሁ። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን በዓለም አቀፋዊና ወቅታዊ ጉዳዮች ላይ የተመረጡ ልዩ መረጃዎችን በየዕለቱ ታገኛላችሁ። የኒውክሌር ጉዳይ መነሻ ሆኖ ይኸውና እስራኤልና ኢራን ፈንጂ መወራወር ከጀመሩ ቀናት አስቆጥረዋል። ለመሆኑ ኢራን የኒውክሌር የጦር መሳሪያ መታጠቅ ትችል ሆኖ የሚለውን ጥያቄ እንመልስ። በዓለም አቀፍ ደረጃ አሳሳቢ ከሆኑ ጉዳዮች አንዱ ይኸው የኒውክሌር ጉዳይ ነው። ይህንን ለመዳሰስ ከዓለም አቀፍ ሕጎችና ስምምነቶች እንዲሁም ቀጠናዊና ወታደራዊ ሁኔታዎች አንጻር ጉዳዩን በሰፊው መመልከት ይቻላል። አንደኛው ኢራን የፈረመችው ዓለም አቀፍ ሕግ ነው። ኢራን የኒውክሌር የጦር መሳሪያ እንዳታመርት ወይም እንዳትይዝ የሚገድቡ በርካታ ዓለም አቀፍ ስምምነቶችና ሕጎችን ፈርማለች። ከነዚህም መካከል ኢራን የኒውክሌር የጦር መሳሪያ አለመስፋፋት ስምምነት ወይም ኤንፒቲ ተብሎ በአጭር ስሙ የሚጠራውን ስምምነት ኢራን የዚህ ስምምነት ፈራሚ ሀገር ናት። በመላው ዓለም የሚገኙ ሀገራት የኒውክሌር የጦር መሳሪያን ላለመታጠቅና የጦር መሳሪያ እንዳይስፋፋ በሚል ተሰባስበው ከዓመታት በፊት በዚህ ላይ ሁሉም የዓለም ሀገር ፊርማውን አኑሯል። ኤንፒቲ የኒውክሌር የጦር መሳሪያ ያላቸው ሀገራት የጦር መሳሪያውን እንዳያስተላልፉ የሚከለክልና የሚገድብ ሲሆን የኒውክሌር የጦር መሳሪያ የሌላቸው ሀገራት ደግሞ እንዳያመርቱ ወይም እንዳያገኙ የሚገድብ ሕግ ነው። በኤንፒቲ መሰረትም ኢራን የኒውክሌር ኃይልን ለሰላማዊ ዓላማ ወይም እንደ ኃይል ማመንጫነት የማልማት መብት ብቻ ይሰጣታል። ነገር ግን ለጦር መሳሪያ ልማት መጠቀም አትችልም ይላል ሕጉ። ይህንንም ሕግ ኢራን ወዳና ፈቅዳ ፈርማለች። በዚህም ፊርማና ስምምነት መሰረትም ኢራን የኤንፒቲ ግዴታዎቿን እየተወጣች መሆኗን የመቆጣጠር ኃላፊነት የዓለም አቀፉ የአቶሚክ ኃይል ኤጀንሲ ይሆናል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔም ሌላኛው ኢራን እንዳትታጠቅ የሚገድባት ነው። ኢራን የኒውክሌር መርሃ ግብሯን በተመለከተ በርካታ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማዕቀቦችና ውሳኔዎችም ተላልፈውባታል። እነዚህ ውሳኔዎች የኢራንን የዩራኒየም ማበልጸግና ከባድ ውሃ ማምረት ፕሮጀክት ለመገደብ የታለሙ ናቸው። ሌላኛው ኢራን ከፈረመቻቸውና ከገባችባቸው ሕጎች አንዱ እንደ አውሮፓውያን አቆጣጠር በ2015 ኢራን ከP5+1 ወይም ቻይና፣ ፈረንሳይ፣ ጀርመን፣ ሩሲያ፣ እንግሊዝና አሜሪካ ጋር የኒውክሌር ስምምነት ላይ ፈርማ ነበር። ይህ ስምምነት የJCPOA በመባል ይታወቃል። በስምምነቱ መሰረት ኢራን የኒውክሌር መርሃ ግብሯን በከፍተኛ ደረጃ እንድትቀንስና የዓለም አቀፉ አቶሚክ ኃይል ኤጀንሲ ሰፊ ቁጥጥር እንዲያደርግባት ወዳና ፈቅዳ ተስማምታ ነበር። በምላሹም በኢራን ላይ የተጣሉት ዓለም አቀፍ ማዕቀቦች እንዲነሱም ተወስኖ ነበር። ሆኖም ግን እንደ አውሮፓውያን አቆጣጠር በ2018 የዩናይትድ ስቴትስ ከስምምነቱ ራሷን አወጣች። በኢራን ላይ ተጨማሪ ማዕቀቦችንም ጣለች። ስምምነቱ ከፍተኛ ችግር ያን የገጠመው። በዚያ ሳቢያ ኢራን በስምምነቱ ከተቀመጡ ገደቦች ቀስ በቀስ ማፈንገጧን አሳወቀች። ይኸውም ማዕቀብ ከተጣለብኝ እኔም ኒውክሌርን ማበልጸግ እቀጥላለሁ የሚል ነው። የሆነው ሆኖ ከነ አሜሪካ ጋር የገባችው ውል ቢፋረስ እንኳን የዓለም አቀፉን የኤንፒቲ ፈራሚ ሀገር እንደመሆኗ ኢራን የኒውክሌር የጦር መሳሪያን የማምረትም ሆነ የመያዝ ሕጋዊ መብት የላትም። የJCPOA ስምምነት ደግሞ ኢራንን በቅርብ ለመከታተል የሚያስችል አሰራር ነበረው። ይሁን እንጂ ዩናይትድ ስቴትስ ከስምምነቱ ከወጣች በኋላ ኢራን የዩራኒየም ማበልጸግ ስራዋን ማሳደጓን ቀጥላለች ይላል። ምንም እንኳን ኢራን በአሁኑ ወቅት የኒውክሌር የጦር መሳሪያ መታጠቋን የሚያረጋግጥ ምንም አይነት ዓለም አቀፍ ማስረጃ ባይኖርም የዩራኒየም ማበልጸግ አቅሟ መጨመርና ከIAEA ጋር ያለው ቁጥጥርና ለመግባባት የኒውክሌር የጦር መሳሪያን የማምረት አቅሟን እያሳደገች ነው የሚል ስጋት ፈጥሯል። ስጋቶች ሁሉ ግን እውነት ናቸው ማለት አይደለም። አሜሪካና እስራኤል የኒውክሌር የጦር መሳሪያ ልትታጠቅ 90ኛው ደቂቃ ላይ ነች በማለት ይከሷታል። እርሷም ደግሞ እኔ ለሰላማዊ አገልግሎት ነው ማውለው ትላለች። ኢራን በየትኛውም አስተያየቷና በየትኛውም በኩል እስካሁን ድረስ በይፋ የኒውክሌር የጦር መሳሪያ እታጠቃለሁ የሚል ሐሳብ ሰጥታም አታውቅም። ነገር ግን ጎረቤቶቿም ሆኑ ባላንጣዎቿም
ይሰጋሉ። ስጋት ይህንን ተከትሎ ታዲያ ተፈርሞ ከነበረው ያ የ2015ቱ ስምምነት አሜሪካ ለምን ወጣች የሚለው ነው። አሜሪካ ከዚህ ስምምነት እንድትወጣ የገፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ2018 ወይም በቀድሞ የስልጣን ዘመናቸው ላይ ነው። በአጠቃላይ የጋራ የድርጊት እቅድ ወይም JCPOA ስምምነት አሜሪካን እንድትወጣ አድርገዋታል። ለዚህም ትራምፕ በወቅቱ አቀርቦ የነበረው ይህንን ነበር። አንደኛ ስምምነቱ በቂ አይደለም በሚል ነበር። የአሜሪካ የቀድሞ ፕሬዝዳንት ዶናልድ ትራምፕ ስምምነቱን መጥፎ ስምምነት በማለት ነው የሚጠሩት። የኢራንን የኒውክሌር ምኞትን ለመግታት በቂ እንዳልሆነ ይናገሩ ነበር። ስምምነቱን ሲተቹትም ከስምምነቱ ከጥቂት ዓመታት በኋላ በኢራን የዩራኒየም ማበልጸጊያ ላይ የተጣሉት ገደቦችን የሚያስቀር አንቀጽ በውስጡ ተካቷል ይላሉ ትራምፕ። እኛ የምንፈልገው ኢራን መቼም የኒውክሌር የጦር መሳሪያ እንዳይኖራት ነው ብለዋል ትራምፕ። እነዚህን ድንጋጌዎች ኢራን ለወደፊቱ የኒውክሌር የጦር መሳሪያ እንድታመርት በር ይከፍታል ብለው ያምናሉ። ስለዚህም ከተወሰኑ ዓመታት በኋላ የሚለው ከስምምነቱ ወጥቶ ስምምነቱ ተሻሽሎ ኢራን መፈረም አለባት በማለት ነበር ስምምነቱን ጥለው የወጡት። ሌላኛው የኢራን የባላስቲክ ሚሳኤል ፕሮግራም እያደገ መምጣቱ አሳስቦኛል ብለው ነው። ስምምነቱ የኢራንን የባላስቲክ ሚሳኤል ልማት ፕሮግራም የማይመለከት በመሆኑ ትራምፕ ይህ እንደ ትልቅ ክፍተት ይቆጥሩት ነበር። ኢራንን የኒውክሌር ስምምነቱን ስታስፈርሙ አብራ ባላስቲክ ሚሳኤልም እንዳታመርት መገደብ ነበረባችሁ በማለት የቀድሞ ተፈራራሚዎችን ይወቅሱ ነበር። የኢራቅ ቀጠናዊ እንቅስቃሴም ሌላኛው የዶናልድ ትራምፕ ስጋታቸው ነበር። ስምምነቱ ኢራን በአካባቢው እንደ የመን፣ ሶሪያና ሊባኖስ የምታደርጋቸው እንቅስቃሴዎች ያሳስቡኛል ባይ ናቸው። ኢራን ይህንን ስምምነት በባላስቲክ ሚሳይሎች ጭምር ተካቶ መፈረም አለባት ባይ ናቸው። ሌላኛው የፖለቲካ ተጽዕኖም ያስገድዳቸዋል። የዶናልድ ትራምፕ በምርጫ ቅስቀሳቸው ወቅት ማለትም በመጀመሪያው የስልጣን ዘመናቸው ትራምፕ እንደ አውሮፓውያን አቆጣጠር በ2016 ለፕሬዝደንትነት ሲወዳደሩ ይህንን ስምምነት ቀድጄ ጥለዋለሁ፣ ከስምምነት አሜሪካን አስወጣታለሁ፣ ጠንከር ያለ ስምምነት ነው መፈረም ያለባት ብለው ነበር። የሆነ ሆኖ አሜሪካ ስምምነቱን ጥላ ከወጣች በኋላ ኢራን የኒውክሌር የጦር መሳሪያን ለማምረት ያስችላል የሚባለውን ዩራኒየም በገፍ እያመረተች እንደሆነ በጠላቶቿ ትወቀሳለች። እርሷ ግን ደጋግማ እኔ ለሰላም ነው ትላለች። አሁን ወደ ሁለተኛው ጥያቄ እንሂድ። ኢራን የኒውክሌር የጦር መሳሪያ ብትታጠቅ ምን ይፈጠራል? ዓለም አቀፍ የጦር ተንታኞችና የፖለቲካ ሰዎች በዚህ ጉዳይ ለመሆኑ የሚሉት ምንድን ነው? አሜሪካና እስራኤል አይሁን ያሉት ሆኖም የከለከሉት ተጥሶም የጦር መሳሪያ ኢራን ብትታጠቅ በርካታ ነገሮች ሊፈጠሩ እንደሚችሉ ያብራራሉ። አንደኛው ቀጠናው ወታደራዊ ሚዛን መዛባት ይመጣበታል ይላሉ ተንታኞች። የጦር መሳሪያ ውድድር ስጋት ነው። ኢራን የኒውክሌር የጦር መሳሪያ ብታገኝ ሌሎች የቀጠናው ሀገራት በተለይም የኢራን ተቀናቃኝና ጠላት የሆኑት እንደ ሳውዲ አረቢያ፣ ግብፅና ቱርክ የመሳሰሉት ሀገራት የራሳቸው የኒውክሌር መርሃ ግብርን ለማፋጠን ወይም ለመጀመር በፍጥነት ሊገደዱ ይችላሉ ባይ ናቸው። ይህ ደግሞ መካከለኛው ምስራቅን ወደ አደገኛ የኒውክሌር የጦር መሳሪያ ውድድር ሊያስገባው ይችላል። ይህ ከዚህ በፊት ታይቶ የማያውቅ ከባድ አለመረጋጋት በዓለም ላይ ይፈጥራል። በሁለተኛነት የሚያስቀምጡት የዓለም አቀፍ ሕግን መዳከምና መዘዙን ነው። ሁሉም የዓለም ሀገራት በኒውክሌር ጉዳይ የፈረሙትን የኤንፒቲ ስምምነት የመፍረስ ስጋት ይጋረጥበታል። ኢራን የኒውክሌር የጦር መሳሪያ ብትታጠቅ የኒውክሌር ጦር መሳሪያ አለመስፋፋት ስምምነት ኤንፒቲ ተአማኒነት ላይ ከፍተኛ ጥያቄ ከመነሳቱም በላይ ሀገራት ይህንን ስምምነት ጥለው ለመውጣት ይገደዳሉ። ይህ ስምምነት የኒውክሌር የጦር መሳሪያዎችን ስርጭት ለመግታት የተፈጠረ ወሳኝ ዓለም አቀፍ ስምምነት ነበር። የኢራን እርምጃ ሌሎች ሀገራትም ስምምነቱን በመጣስ የኒውክሌር የጦር መሳሪያ ማግኘት ፍላጎትን እንዲያድርባቸው ሊያደርግ ይችላል ይላል። ሌላኛው አዳዲስ የኒውክሌር ኃይሎችን መፈጠር ያስከትላል። የኤንፒቲ ስምምነት ከተዳከመ በተለይም ውጥረት በበዛባቸው አካባቢዎች ላይ አዳዲስ የኒውክሌር ኃይሎች ብቅ እንዲሉ ያበረታታል። ይህም ዓለምን ወደ እጅግ አደገኛ ያልተረጋጋ ስርዓት ይከተዋል ይላሉ። ሶስተኛው የፖለቲካና የኢኮኖሚ መዘዞች ናቸው። ኢራን የኒውክሌር የጦር መሳሪያ ብትታጠቅ ዓለም አቀፍ ማዕቀቦች በእጅጉ እንደሚጠናከሩባት ይዛታል። ይህ በኢራን ኢኮኖሚ ላይ ከፍተኛ ጫና ሊፈጥር ይችላል በማለት ያስቀምጣሉ። ከዓለም አቀፍ ማህበረሰብ መገለልም ያስከትላል በማለት ዓለም አቀፉን ህብረተሰብ የምዕራቡ ዓለም በማስተባበር በኢራን ላይ እንዲነሳ የሚያደርጉበትን እንቅስቃሴ በይፋ ይጀምራሉ። አራተኛነት የሚያስቀምጡት የሽብር ስጋትን ነው። ምንም እንኳን ኢራን ለሽብር ቡድኖች የኒውክሌር የጦር መሳሪያ በቀጥታ እንደምትሰጥ እስካሁን በይፋ የገለጸ የለም። እስራኤል
በፊናዋ አሸባሪ ላልኳቸው ኢራን የጦር መሳሪያ ታቀብላለች ብላ ትከሳለች እንጂ ኢራን እስካሁን በይፋ ይህን አድርጌያለሁ አትልም። የኒውክሌር የጦር መሳሪያ ያላት ሀገር ኢራን ከሆነች የኒውክሌር ቴክኖሎጂ ወይም ቁሶች ምናልባት ወደማይፈለጉ ሰዎች እጅ ሊገቡ ይችላሉ የሚል ዓለም አቀፍ ስጋት አለ። ይህ ዓለም አቀፍ ስጋት ብቻ አይደለም፣ አሜሪካ ብቻዋን ራሱ የሚያባንናት ጉዳይ ነው። ምናልባት በጠላት ቡድኖቼ እጅ ይህ መሳሪያ ከገባ የኔ የመኖር ዕጣ ፈንታ አስጊ ነው ትላለች አሜሪካ። የኒውክሌር የጦር መሳሪያ ያላት ኢራን የክልላዊ ፖሊሲዋን ለማራመድ ወይም ተጽዕኖችን ለመፍጠር እንደምትጠቀምበትም አሜሪካ በእጅጉ ትሰጋለች። ይኸውላችሁ በዚህና በተያያዥ ምክንያቶች ኢራን የኒውክሌር የጦር መሳሪያ እንዳትታጠቅ ከፈረመችው ሕግ አንስቶ እንዳትታጠቅ የሚገድባት ብዙ እንደሆነ ይነገራል።